ዓመተ ምህረቱ 381 እና 384 መካከል ነው። ከአውሮፓ ጫፍ ከጋሊሺያ ምድር አንዲት ብርቱ ሴት ትነሳለች። ስሟ ኤጌሪያ ይባላል። ይህች ሴት በሰረገላ ሳይሆን በጽናት አህጉራትን አቋርጣ ቅድስት ከተማ ኢየሩሳሌም ገባች። የዛሬ 1600 ዓመት የነበረውን የታሪክ መጋረጃ እንገልጣለን። ህሊናችሁን ሸክፉ፣ ልባችሁንም ለጉዞ አዘጋጁ። ከኢጌሪያ ጋር ሆነን የሕማማትን ሳምንት አብረን እንሰነብታለን። ኢየሩሳሌም በድንጋይ የታጠረች በጠባብ መንገዶችና በኮረብታዎች የተከበበች ሆና ትታያለች። በምስራቅ በኩል ታላቁን ተራራ ደብረ ዘይትን እንደ ዘውድ ደፍታለች። በከተማዋ ማዕከል የሰው ልጅ ታሪክ የቀየሩ 3 ታላላቅ መቅደሶች በግርማ ቆመዋል። ጌታ የተነሳበት አናስታሲስ፣ የመስቀሉ ስፍራ ጎልጎታና በወርቅና በብር የደመቀው ታላቁ ማርቲሪየም። ምዕመናን በሰኞ በማክሰኞና በረቡዕ 9ኛው ሰዓት ላይ በማርቲሪየም ተሰብስበው እስከ ሌሊቱ መጀመሪያ ድረስ ዝማሬና ንባብ እያደረሱ ይቆያሉ። በጸሎተ ሐሙስ ደግሞ ከሌላው ቀን ቀደም ብለው በማርቲሪየም ተገኝተው የጌታን ቅዱስ ሥጋና ደም ይቀበላሉ። በዚህ ሳምንት የኢየሩሳሌም ምዕመናን በቤታቸው አይቀመጡም፣ ወደ ሌላም ከተማም አይወጡም። በጳጳሱ መሪነት በዲያቆናቱ አዋጅ እየታጀበ ከመቅደስ ወደ መቅደስ ወደ ተራራ ዑደት ይደረጋል። ዑደቱ የሚጀምረው በደብረ ዘይት ተራራ ላይ ነው። በዚህ ሳምንት ውስጥ 6 ጊዜ ያህል እዚህ ረጅም ተራራ ላይ ይወጣሉ። ሐሙስን ሌሊቱን ሙሉ ተራራው ላይ አሳልፈው ወደ ጌቴሴማኒ ወርደው አርብ የጲላጦስን ፍርድ ለመስማት ከቦታው ይሰየማሉ። ቤተ መቅደሱ የሁሉ ነገር ማዕከል ሆኖ ይታያል። ምዕመናን ከደብረ ዘይት ተራራ በሆሳና ዝማሬ ቢወርዱም ወይም በጸሎተ ሐሙስ ሌሊት በጌቴሴማኒ አድረው ቢመጡ መጨረሻቸው ወደ መስቀሉ ፊትና ወደ አናስታሲስ ቤተ መቅደስ ገብተው መባረክ ነው። በስቅለት አርብ በመስቀሉ አደባባይ ላይ ሕዝቡ ቦታው እስኪጠብ ድረስ ተሰብስቦ የመከራውን ዜማ በታላቅ ሐዘን ያሰማሉ። እያንዳንዱ ሥርዓት ተራ መታሰቢያ አይደለም። ሕሊናን ከጊዜ ድንበር በላይ አሻግሮ ክርስቶስ ከነበረበት ዘመን ያደርሳል። በዚህ ሳምንት የማይገለጥ መጽሐፍ፣ የማይሰማም ዜማ የለም። 5000 ሕዝብ ጌታን እንደተከተለው እዚህም በጳጳሱ መሪነት መላው ከተማ ይተማል። ጌታ በየዕለቱ የሚወጣውን ተራራ እያንዳንዱ ምዕመን የክርስቶስን ዳና ተከትሎ ይወጣል፣ ይወርዳል። በእያንዳንዱ የታሪክ ገጾች ውስጥ በእያንዳንዱም የወንጌል ቁጥር ውስጥ በሕያውነት ይረማመዳሉ። ይሁዳን አይተው ዓይናቸው እንባን ያጎርፋል። የክርስቶስን መስቀል ተመልክተው ዋይታቸው ከተማውን ይሸፍናል። ትንሣኤውን ተመልክተው ልባቸው ይታደሳል። ኑ አብረን እንዋል። ቅዳሜ የሕማማቱ ዋዜማ በቢታንያ ይጀመራል። ምዕመናን 3 ኪሎ ሜትር የአልዓዛርን መቃብር ከመድረሳቸው አስቀድመው ማርያም ጌታን በተቀበለችበት ስፍራ በታነጸው ቤተ መቅደስ ይሰበሰቡና ማርያም ጌታን የተቀበለችበት ታሪክ ይገለጣል። ከዚያም በአልዓዛር መቃብር ይሰበሰባሉ። መቃብሩና በዙሪያው ያሉት እርሻዎች በሰው ማዕበል ይሞላሉ። ሁሉ ሥርዓት ከተፈጸመ በኋላ አንድ ካህን ወደ ከፍታ ቦታ ወጥቶ ኢየሱስ ከፋሲካ 6 ቀን በፊት ወደ ቢታንያ መጣ የሚለውን የወንጌል ቃል ሲያነብ የፋሲካ መቃረብ በታላቅ ድምፅ ይታወጃል። ምሽት ላይ በትንሣኤው ቤተ መቅደስ መብራቶች አንድ በአንድ ሲበሩ የዓለም ብርሃን በጨለማ ውስጥ እንደሚበራ ምልክት ይታያል። እሁድ በ7ኛው ሰዓት ደብረ ዘይት በምዕመናን ይጥለቀለቃል። ጳጳሱም ጌታ ባስተማረበት ዋሻ ውስጥ ይቀመጣል። ንባብና መዝሙርም ጌታ እስካረገበት የተራራው ጫፍ እምቦሞን ድረስ ይፈሳል። 11ኛው ሰዓት ሲቃረብ ሕፃናት የዘንባባና የወይራ ዝንጣፍ ይዘው በጌታ ስም የሚመጣ የተባረከ ነው እያሉ ተራራውን ያናውጡታል። ትንንሽ ልጆችና ወላጆቻቸው በትከሻቸው ተሸክመው ጳጳሱን እንደ ንጉሥ አጅበው ወደ ከተማዋ በዝግታ ይወርዳሉ። ሰኞና ማክሰኞ በእነዚህ ቀናት በ9ኛው ሰዓት ሁሉም ጎልጎታ ከመስቀሉ ጀርባ ባለው ማርቲሪየም ቤተ መቅደስ ይሰበሰባሉ። በተለይ ማክሰኞ ምሽት ሁሉም በጨለማ ወደ ደብረ ዘይት ያመሩና ጳጳሱ በዋሻ ውስጥ ቆሞ ስለ ዓለም ፍጻሜ የተነገረውን ማንም እንዳያስታችሁ ተጠንቀቁ የሚለውን የጌታን ቃል ያነባል። ንዑሰ ክርስቲያንና ምዕመናን በዚያው በሌሊቱ እኩሌታ በተራራው ላይ ይባረካሉ። ረቡዕ
ምሽት ላይ ጳጳሱ በትንሣኤው መቅደስ በአናስታሲስ መቃብር ውስጥ ባለው መጋረጃ ጀርባ በዝምታ ይቆማል። አንድ ቄስ ደግሞ ይሁዳ ጌታን ለመሸጥ ከአይሁድ ጋር የተደረደረበትን የወንጌል ክፍል በአብይ ድምፅ ያነባል። ያን ጊዜም በመቅደሱ ውስጥ ያለው ሕዝብ በእንባ ይራጫል። ታላቅ ዋይታና ለቅሶም እስከ ከተማዋ ዳርቻ ድረስ ይሰማል። ምዕመናን ያንን የክህደት ቁስል በልባቸው ተሸክመው በጸጥታ ይሰናበታሉ። ሐሙስ። በዚህች ዕለት ቅዳሴው በታላቁ ማርቲሪየም ይቀደሳል። በዓመት አንድ ጊዜ ብቻ ከመስቀሉ ጀርባ በሚቀርበው ቁርባን ሕዝቡ በጉጉት ይሳተፋል። ሆኖም እውነተኛው ተጋድሎ በሌሊት ይጀምራል። ሕዝቡ ወደ ደብረ ዘይት ይወጣል። በጌቴሴማኒም ጌታ የተያዘበት ወንጌል ሲነበብ የሐዘን ድምፅ ከተማዋን ያናውጣል። 200 ጧፎች ሌሊቱን በብርሃን ይሞሉታል። ሕዝቡም ሳይተኙና ሳይደክሙ በጸሎት ያድራሉ። አርብ ንጋት ላይ ጌታ በጲላጦስ ፊት የቆመበት ወንጌል ይሰማል። በሁለተኛው ሰዓት ቅዱሱ የመስቀሉ እንጨት በጠረጴዛ ላይ ይቀመጣል። ምዕመናን አንድ በአንድ እየቀረቡ መስቀሉን ይሳለማሉ። አንዳንዶችም ከፍቅር የተነሳ መስቀሉን በጥርሳቸው ይነክሳሉ። ከ6 ሰዓት እስከ 9 ሰዓት ድረስ በመስቀሉ አደባባይ ቆመው የመከራውን ዜማ ይሰማሉ። ቅዳሜ በታላቁ ቅዳሜ ሌሊት ማርቲሪየም በሺህ ጧፎች ይደምቃል። በመቶዎች የሚቆጠሩ ንዑሰ ክርስቲያን ተጠምቀውና ነጭ ልብስ ለብሰው በመቅደስ ውስጥ ያብለጨልጫሉ። የትንሣኤው ምስራች ሲሰማ ሐዘኑ ወደ ደስታ ይቀየራል። ሞት መሸነፉና የክርስቶስ ድል በታላቅ ዝማሬ ይታወጃል። በቢታንያ የተጀመረው በደብረ ዘይት የከረመው ጉዞ በመቃብሩ አጠገብ በትንሣኤ ብርሃን ሌሊት እሁድ ላይ ፍጻሜውን ያገኛል። የተወደዳችሁ መንገደኞች ሆይ የኢጌሪያ የጉዞ ማስታወሻ ተራ የታሪክ ሰነድ አይደለም። ይልቁንም ሞት ተሸንፎ ሕይወት የነገሰባትን የቅድስት ከተማን የልብ ትርታ የምንሰማበት መስኮት ነው እንጂ። በቢታንያ መቃብር አጠገብ በለቅሶ የተጀመረው ያ ጉዞ በደብረ ዘይት አቀበትና በጌቴሴማኒ ድቅድቅ ጨለማ አልፎ በጎልጎታ የመስቀል ላይ መከራ ተፈትኖ በመጨረሻም በትንሣኤው መቅደስ የትንሣኤ ብርሃን ፍጻሜውን ያገኛል። እነዚህ 7 ቀናት በኢየሩሳሌም ምዕመናን ዘንድ ተራ ዕለታት አይደሉም። ክርስቶስ ለሰው ልጅ ያለውን ጥልቅ ፍቅር በደምና በእንባ የከተበባቸው የታሪክ ገጾች እንጂ። ዛሬም ቢሆን ያ የ1600 ዓመት የጸሎት ዜማ፣ ያ የንዑሰ ክርስቲያኑ ነጭ ልብስና ያ የሺህ ጧፎች ብርሃን በቤተ መቅደሱ ግድግዳዎች ላይ ያንጸባርቃል። ኤጌሪያ እንዳየችው መላው ከተማ በአንድ ልብ ሆኖ የክርስቶስን ፈለግ ይከተላል። መከራውን እንደ መከራው፣ ትንሣኤውንም እንደ ትንሣኤው በሕያውነት ይካፈላል። በመጨረሻም ያ በታላቁ ቅዳሜ ሌሊት የሚበራው የትንሣኤ ብርሃን አንድ እውነትን ይመሰክራል። ጨለማ የቱንም ያህል ቢበረታ፣ ሐዘንም የቱን ያህል ልብ ቢሰብር፣ የክርስቶስ ትንሣኤ ግን ሁሉንም በብርሃን ይለውጣል። በቢታንያ አልዓዛር ሆይ ውጣ ተብሎ የተጀመረው የሕይወት አዋጅ በትንሣኤው መቃብር አጠገብ ክርስቶስ ተንሥአ እሙታን በሚል የድል ዜማ የታተመ የአሸናፊነት ማኅተም ሆኖ ይኖራል። ቤተሰቦቻችን ይህን መሰል መልእክቶች እንዲደርሳችሁ ከፈለጋችሁ ሰብስክራይብ የሚለውን በመጫን ቤተሰብ ይሁኑ። መልካም የሕማማት ሳምንት። እግዚአብሔር አምላክ ለትንሣኤው ሁላችንንም በሰላም ያድርሰን።